የኔ ቀበሌ 22 በዚህ ካራክተር አያቀኝ ብሔራዊ ውትድርና ጋማ እና እዚህ ቦታ ራሱ መገኘት በጣም የሚያስደስት ነው። በጣም በእውነት ነው የምላችሁና ምንድነው ቅድም ወደ ዋናው ነጥቤ ልመለስ። እንግዲህ የትምህርት ቤት ሁኔታ በዛ ያለፈ ብዙ በጣም ጎበዝ ባልባልም መካከለኛ ደረጃ ያለኝ ተማሪ ነበርኩ። መድኃኔዓለም ትምህርት ቤት የትምህርት ቤት ህይወት ሁላችንንም የማይረሳና የሚያጓጓ ነው። ሁላችሁም እንደምታውቁት ቅድም ጌታቸው ጋዲሳ አብሮኝ ተብሯል ምናምን ብያችሁ ነበር። ሌላ እስኪ አንዳንድ ዝነኞችን እዛ ትምህርት ቤት የተማሩ ሰዎችን ልንገራችሁ። ከሙዚቀኛ ያው ወንድሙ ጅራ ሁላችሁም ታውቃላችሁ። ወንድሙ ጅራ ደግሞ ያንን የመሰለ ያበደ ስራ ትዝታን ቆስቁሶ እንደዚህ እንባ ሁሉ ያመጣል። እኔ ደግሞ እንዳጋጣሚ ሆኖ ከወንድሙ ጅራ ዘፈን ውስጥ እነሰሌ እነሂሩት የት የሚለውና የትና የት ብቻ ነች እኔ ክፍል ውስጥ የሌለች እነሰሌ እነሂሩት እና ሶስቱ ተማሪዎች ግን እኔ ክፍል ውስጥ ነበሩ። እንዳጋጣሚ ሆነ እዛ ደግሞ እንትኑ ላይ ቪዲዮ ላይ ወደ ደረጃው ወደ ኳስ ሜዳው በጣም ባይረ መጣ። አሁን በነገራችን ላይ ሰሞኑን በጣም እየተመላለስኩ ነው። በጣም ለምን እንደምመላለሰው መሰላችሁ? የአዲሱ ገበያ ማን ነው የመድኃኔዓለም ትምህርት ቤት ተማሪዎች ማህበር ተቋቁሟል። በነገራችን ላይ በመድኃኔዓለም ትምህርት ቤት የተማራችሁ ሰዎች በሙሉ የመድኃኔዓለም ትምህርት ቤት ማህበር ተቋቁሟል። በደንብ ነው የተቋቋመውና ተደራጅተናል። ሁላችሁም ወደዚህ ማህበር እንድትመጡ ጥሬን አቀርባለሁ። እና ኮሚቴ ተዋቅሯል። የቦርድ አባላት አሉት። በጥሩ ሁኔታ እየሄደ ነው። ደግሞ ቦርድ አባላቱም በጣም ማጆር የሆኑ ሰዎች ናቸው የተመረጡት። በዚህ ትምህርት ቤት ውስጥ የተማሩ በአሁን ሰዓት ሀገሪቱን የሚያገለግሉ ምሁራን በፕሮፌሰር ደረጃ በሀገር አመራር ላይ ያሉ፣ በዝና ጫፍ ላይ ያሉ፣ በሀብት ማማ ላይ ያሉ የመድኃኔዓለም ተማሪዎች ብዙ አሉ። ሁላችንም እንሰበሰባለን፣ መድኃኔዓለምን ከፍ እናደርጋለን እና ሁላችሁም እኔ በእንተኔ ላይ ቲክቶክ አካውንቴ ላይ ስልክ ያለላችሁ ደውሉልኝ። በዛው ላይ ጆይን እንድታደርጉ አደርጋለሁ እና በጣም ብዙ ስራ እንሰራለን። ከመስራታችንም አልፈን መድኃኔዓለምን ደግሞ ከዚህ በላይ ሌላም ቦታ ሌላ መድኃኔዓለም የሚባል ትምህርት ቤት እንዲኖር ነው እየሰራን ያለነው። አሁን ሜዳው መሰራት ላይ ይገኛልና ሁላችሁም በዚህ ጉዳይ ውስጥ ተሳታፊ እንድትሆኑ የዚህ ጉዳይ አካል እንድትሆኑ ጥሬን አስተላልፋለሁ ማለት ነው። ጋር ወደ ላይ እንውጣ። እንግዲህ መዲሽን እንደዚህ ካልኳችሁ እኔ ከትምህርት ቤት ከወጣሁ በኋላ እንግዲህ በቀጥታ የሰፈር ጎረምሳ ነው የሆንኩት። ይሄም አይታበል ነው። የሰፈር ጎረምሳ ሆንኩኝ። ሰፈር ውስጥ ትንሽ ኃይለኝነት ነበረ። ይህንን የኃይለኝነት ጊዜ እኔ በተመር አልወደውም። ጨረፍ አድርጌው ልለፍ ብዬ ነው። በዚህ በኃይለኝነት ውስጥ ግን ሆኖ የጠቀመኝ ምንድነው? በጣም የቴክኒክ ሙያ እወድ ስለነበረ እንግዲህ አለከለክንች እንዳገር ስንወጣ እወድ ስለነበረ ደረጀ ጸጋዬ የሚባል ጓደኛ ነበረኝ። አሁን በህይወት የለም። በጣም የምወደው የልጁ እናት አለች ፀሐይ ኪሮስ፣ ባቢ ልጁም አለ። እነሱ አሉልኝ። በዚህ ደስ ይለኛል። ደረጀ ጸጋዬ ኤሌክትሪሻን ነው። ሌላም አታውቁት ሙያ ልንገራችሁ። የአካባቢውን ምጣዶች በሙሉ ሰርተን ለህዝብ የሰጠን እኔና ደረጀ ነን። ከደረጀ ጋር በዚህ ሙያ ውስጥ ቆይቻለሁ፣ ግን ወጣ ገባ ነው። አንዳንዴ ያመልጠዋለሁ፣ በዚህ ይላል። እሱ ደግሞ የሚገርማችሁ አንዲት ሱስ የሌለበት በጣም ቀልደኛ፣ በጣም ታዋቂ ሰው ነው። ዝነኛ ነው። ምንድነው ከወንድም ጥላሁን እልፍነህ ጋር የከፍተኛ 10 ኪነት ውስጥ ነበር የሚሰሩት። እንግዲህ የዛን ጊዜ የማስቡ ጥላሁን እልፍነህን፣ ደረጀ ጸጋዬን፣ ስዩም አባተን፣ ዮሐንስ ጆሮ የሚባል ነበር። እንደገና ዮሐንስ ታምር የሚባላል። እነሱን ተከትዬ ጥቂት ምናልባት 1 ዓመት 2 ዓመት ካልኩ ደግሞ ሙድ እንዳይዙብኝ ነው።
እንደዚህ ይበልጡኛል፣ ግን ሄጄ ቁጭ ብዬ እመለከታቸው ነበር እና አስቴር አለምሰገድ የሚባሉ ነበሩ እና እዛ ብዙ ጊዜ ሄዳለሁ። ሙዚቃ ሲሰራ ያለው እነ ቹቹ ካሳን እነ ተስፋዬ በጅጋ ባሉ አሉ። እንደዚህ ነው ያሳለፍኩትና ኤሌክትሪሻን ነበርኩ ለማለት ነው። ግን ትንሽ ጥሩ ጸባይ አልነበረኝም። እናቴንም አስቸግሬያታለሁ ብዙ ጊዜ። እማለ ብሏል ነፃነት ወርቅነህ። ጣቢያም ቀበሌም መሸበብ ነበር። እንዲህ እያልን አስቸጋሪነታችን ስለበዛ ብሔራዊ ውትድርና ጋማ ብው ይባላል። ብሔራዊ ውትድርና 5ኛ ዙር ብሔራዊ ወታደር ሆንኩኝ እላችኋል። እና እንዳልኳችሁ 5ኛ ዙር ጋማ ተባልኩ። ደግሞ የሚገርማችሁ አንድ ታሪክ ልንገራችሁ። እዚህ ውስጥ የኔ ቀበሌ 22 ነው። ከኔ ቀበሌ አስፋልት ተሻግሮ 02 ነው። እኔ ብዙ ጊዜ የምውለው 02 ቀበሌ ነው። 02 ቀበሌ ብዙ ጊዜ ሄጄ የምቆምበት ኑሪ ሱቅ ይባላል፣ ወይም ደግሞ እነ ናስር ሱቅ እና አዜብ አብደላ እነ ኤልሳ አብደላ ሳሪቾ አለች፣ ኑርቲ ያለች እናታቸው፣ ሌላ እናታችን ደግሞ መኩያ አለች። ያቺ ሱቅ በህይወቴ ውስጥ ትልቅ ቦታ ያላት ሱቅ ነች። ነፍሷን የማር ኑሪ በቅርብ ያረፈችው እዛ ከሷ ቤት ከኑሪ ቤት ወረድ ሲባል ቀበሌው ነው። በጣም በቅርብ ርቀት 200 ሜትር ላይሞላ ይችላል የቀበሌ ነው። በዛን ጊዜ ወጣትነት ስናስቸግር የሚቀጣን የሚያስረን የህግ ቦታ ቀበሌ ነው። ቀበሌ ቤት ጥበቃ ይዘናል። ቀበሌ እንታሰራለን። ፍርድ ሸንጎ አለ፣ በጣም የከበደ ነገር ካለ። አለበለዚያ ግን ቀበሌ ውስጥ ያሉት በሙሉ በእውነት ነው ብላችሁ መክረው ቋብ ያደረጉንም እንደ አባት እንደምናምን ነው። እንዲህ እያልን ነው የምንለቀቀው። የኔ ቀበሌ 22 በዚህ ካራክተር አያቀኝም፣ ጭራሽ አያቀኝም። የሚያውቁኝ 02 ምክንያቱም ሙሉ እዛ ነው። እዛ ግቢ ውስጥ ደግሞ አባት ታፈስ የሚባሉ ነበሩ። የጉልላት ታፈስ አባት፣ ጉልላት ራሱ ጓደኛችን ነውና አብረን ስናጠፋ ልጃቸውንም ጭምር ነው ገቢ የሚያደርጉ። ቆርቆሮ ቤት አለች፣ እስር ቤት፣ እዛ ውስጥ ነው የምንገባው። በቃ ልጅሽ ታሰረ ትባላለች እናቴ። በቃ እናቴ ደግሞ ትንሽ አቅመ ደካማ ስለሆነች አባት ታፈስን ታስጠራለች ወይ ትልካለች። አይ የወይዘሮ ታለማው ልጅ ምናምን ይባላል። ተወቅሰን ትንሽም ጨዋ ተደርገን ምናምን ነገር እንደ ቤተሰብ እንለቀቃለን። እንዲህ እያልን ብዙ ነገሮች እናጠፋ ነበርና በተለይ አንዳንድ ጊዜ እንዲቆጥረን ስንጫወት ቁማር ልንጫወት እንችላለን። ያን ጊዜ ጁቴ ይባላል። ጁቴ አራዳ ልጅ ጢፎ እንለዋለን። ካርታም ሊኖር ይችላል ምናምን። እነዚህ ሁሉ በወጣትነት ያለፉ ናቸው፣ ግን ጥሩ ሆነው አይደለም ማለት ነው። የዛን ጊዜ ነው እንግዲህ ጋማ የተባልኩት። ጋማ ተብዬ 02 ቀበሌ ነው የያዘኝ። እኔ 22 ነዋሪ ሆኜ የያዘኝ ማን ነው? 02 ቀበሌ። 02 ቀበሌ ለማን አስተላለፈኝ? ለራሴ ቀበሌ። የራሴ ቀበሌ ደግሞ ይዞኝ ማሰልጠኛ ጣቢያ መስሎ ማሰልጠኛ ጣቢያ ገባሁና ከዛ በኋላ ደግሞ የኢትዮጵያው 5ኛ ዙር ናሽናል ሰርቪስ ወታደር ሆንኩላቸዋለሁ። እውነት በዛን ጊዜ ናሽናል ሰርቪስ ለሁሉም ሰው የማይቀር ነው። እኔም እዛ መስሎ ማሰልጠኛ ሰለጠንኩ። መስሎ ማሰልጠኛ ሆኜ ብዙ ነገሮችን ተማርኩኝ። ውትድርና ነው በዋናነት ወታደራዊ ሳይንስ ቀሰምን። ወጣቶች ነን፣ ጉልበት አለን። እዛ ቦታ ላይ አንድ እንዲች ውልፍች የለም። እንደገባን በሶስተኛው ቀን ከነስሙ አረሳውም የሱፍ መሐመድ የሚባል የወሎ ልጅ ነው። ከሱ ጋር ተጣልና እሱን እንካቀመስ። እሱን ሳቀምሰው አቤት የተቀጣሁት ቅጣት። አዳነ ጤናው ይባላል አሰልጣኛችን። ከባድ ነው። በጣም ውትድርና ሲያሰለጥን ሳይንሱ የገባው ነው፣ ግን ኃይለኛ ነው። አይመርህም። እንኳን ሰው መተህ እንዲሁም አይመርም። እሱ አሬና በለኝ። በቃ ቀጥ ለጥ። ከዛ ወዲያ መናገር የለ መጣላት የለ ምን የለ፣ ፈስ በፈስ አድርጎ ለቀቀኝ። ግን በቃ አሁን ሳስበው ዲሲፕሊን የተማርኩት እዛ ቤት ነው። በቃ ምንም በራስህ ወስነህ የምትጓዘው ነገር የለም። ሁሉ ነገር በትዕዛዝ ነው እና በጣም አስተምሮኛል። በብሔራዊ ውትድርና ጊዜ የነበሩ ጓደኞች ነበሩኝ። በጣም ብዙ ነገር አብረን እዛ ያሳለፍን። በተለይ ግን አንዱ ማረሰው ማን ነው? ተስፉ አበበ ይባላል። ተስፉ አበበ ኤሌመንታሪ አብረን ተማርን።
ሰከንዳሪ አብረን ተማርን። ከዛ የተወሰነ ጊዜ ተለያየንና ብሔራዊ ወታደር ሲባል እኔም እሱም አንድ ማሰልጠኛ ሰለጠንን። ከማሰልጠኛ ወጥተን አስመራ ወደ ጦር ግንባር ስንገባ እና የበረሃውን ታሪክ በሙሉ አብረን አሳልፈን አሁን ድረስ አብረን ያለን እንግዲህ ከልጅነት ከህፃንነት ጀምሮ ማለት ነው። የእሱ የተለየ ነው። ብዙ ጓደኞች አሉኝ። ኢዮብ አድማሱ፣ ሀብታሙ ሰብራላ፣ ዋበላ ረዲ፣ ግርማ ዳምጤ፣ ግርማ ወልዴ፣ ዮሴፍ አራጌ በጣም የምወደው ልጅ፣ እነዚህና ሌሎችም ነበሩ የአዲስ አበባ ልጆችና ብዙ ናቸው። ከዚህ በላይ መጥቀስ አልፈልግም። ግን ሁላችንም ግን ኢትዮጵያን ለማገልገል ናሽናል ሰርቪስ እምዬ ኢትዮጵያ ወታደር ሆንኩ እላቸዋለሁ። የወታደር ቤት ህይወቴ ደግሞ እጅግ በጣም ከባድ ነው። በቀጥታ ወደ ኤርትራ ነው የሄድነው። ጦርነት ነበረ። በዛን ጊዜ የአፋቤት ውጊያ የሚባል ነበረ እና አፋቤት ላይ ከበድ ያለ ነገር ስለነበረ እኛም ቀጥታ ወደዛ ነው የሄድነው። ኤኒዌይስ የ3 ዓመት ከምናምን የኤርትራ ህይወት አሳለፍን። ግን እንደ እግዚአብሔር ፈቃድ ሆኖ ጦር ሜዳ ላይ በጣም ጥቂት ነገር ነው፣ ጥቂት ጊዜ ነው ብዙዎቻችን የቆየ ነው። እንዲያውም የበዛ አደጋ ላይ የተጋፈጥነውና አስቸጋሪ ሁኔታ የነበረን አሁን ሻዕቢያ ወደ አስመራን ሲቆጣጠር እኛ ስንወጣ ነው። እንግዲህ ቅድም እንደነገርኳችሁ እንግዲህ አስመራ ከተማ ከበረሃ ወደ አስመራ ከተማ ገባው። አስመራ ከተማ ነው የተመደብነው፣ ቦርቦሬላ ማስተናገጃ ይባል። እኔ በእርግጥ በመሃል ወደ ገጀረት ማስተናገጃ አካባቢ ሄጄ ነበረ። ግን ብዙ እንደዛ ነው ያሳለፍነው እና ቅድም ስም የጠራሁላችሁ በሙሉ በዛ ክፍል ቦርቦሬላ ማስተናገጃ ውስጥ ስፖርተኞች ነን፣ የቢሮ ጸሐፊዎች ነን። እኔ የሚያስተዳደር ጸሐፊ ነበርኩኝ እና በዛን ጊዜ በጣም ብዙ የሚጣፍጡ ነገሮችን አሳልፈናል። ኢትዮጵያዊነትን ተምረንበታል። በጣም ቆንጆ ቆንጆ ጭንቅላት ያላቸው አዛዦች ነበሩን። በእውነት በደርግ ጊዜ የነበሩ መኮንኖች እጅግ በጣም ታፍ ናቸው። በቃ ወታደራዊ ሳይንስ በደንብ አድርገው ይበሉ። እንግዲህ በዚህ ሁኔታ ውስጥ ብዙ ከቆየም በኋላ ያው እንደምታውቁት መፈንቅለ መንግስት የ81 መፈንቅለ መንግስት መጣ። የመፈንቅለ መንግስቱ ጊዜ ግራ ገብቶን ነበር። ምን እየተካሄደ እንደሆነ ዲቴል እኛ ድረስ ሚስጥሩ አይወርድም እና የሚያውቁት የተወሰኑ ባለስልጣናትና የፖለቲካ ክፍል ኃላፊዎችና ደህንነት ኃላፊዎች ናቸው። ወታደራዊ እንትኑ ደግሞ ወታደር ቤት ደግሞ በእነዚህ በሶስቱ ነው የሚመራው። በተለይ ደህንነትና ፖለቲካ አዛዥ እንዲያውም ያዛል እንጂ ሞር የነሱን መንገድ በማማከልና በማስገባት ነው የሚጓዘው እና በጣም ግራ ተጋብተን በተለይ የማረሳው ምንድነው ወደ የትኛው ወገን እንደሚሆን አዲስ አበባ ያለው መፍረሱ፣ አዲስ አበባ ያለው መፈንቅለ መንግስት እንትን ማለቱን ነክሸፉን እዛ አልተነገራቸውም ነበር። እነ ደምሴ ቡልቱ ያውቃሉ፣ ትልልቆቹ ያውቃሉ፣ ግን ለሌሎቹ ግን አልተነገራቸውም። ምክንያቱም ደምሴ ቡልቱ ወጥረው ይዘው ነበረ። እኔስ ግን በዛም በዚህ ያለና መጨረሻ ላይ ፈረሰ። ችግሩ መፈነዳዳት የጀመረው ታጠቅ ጦር ሰፈር ውስጥ ነው እና ሁሉም ዞሮ ግን በእውነት ለመናገር ግን በፐርሰንት መንግስቱ ኃይለማርያምን የሚወድ ወታደር ነው የሚበዛው በፐርሰንት እና ከባድ አጣብቂኝ። ከዚህ ከባድ አጣብቂኝ ውስጥ አንድ ጀግና አይቻለሁ አስታውሳለሁ። በመጨረሻ ከከሸፈ ምን ካለ በኋላ ከመንግስት የተላኩ የሚያጣሩ በየክፍሉ አሉ እና እኛም ጋር የማጣራቱ ሂደት ደርሶ ነበር። እዛ ቦታ ላይ ጉዳዩን በታዛቢነት የሚመለከቱ የደህንነትና የፖለቲካ ክፍል ኃላፊዎች አሉ። የኛ አዛይ ደግሞ አቶ ምትኩ ገላ ሻለቃ ምትኩ ገላ ይባላሉ። ሶሪ እሳቸው ትንሽ ወደነ ደምሴ ቡልቱ ሸርተት ብለው ነበረ ብዙዎቹ። ምክንያቱም በእውነተኛ ፍላጎታቸው እንኳን ወደዛ ባይንሸራተቱ ደምሴ ቡልቱ የቅርብ አለቃቸው ወታደር አለቃውን ያዘዘውን መስራት ግድ ይለዋል እና እንደዛ ነበሩ እነሱ ወደዛ ወደነ ደምሴ ቡልቱ ነበሩ። በዚህ መሃል ግን ሻምበል ፈቄ ዶዮ የሚባሉ የፖለቲካ ክፍል ኃላፊያችን አሉ። እሳቸው ብቻ ያሁሉ ሰው ተሰብስቦ ማጋለጥ ነገር ነው እና አንዳንድ ሰዎች እየተነሱ ይላሉ። ብዙ ግን ይሄ ሁሉ ሆኖ ግን ሻለቃ ምትኩ ገላንን ያጋለጣቸው ሰው የለም። አንድ ሰው ብቻ ተነስቶ እነዚህ አዳሪ አለቆቻችን ምናምን ብሎ ተናግሯል አስታውሳለሁ።
ዞሮ ግን በዛ መሃል ግን ፈቄዶዮ ናቸው ተነስተው ነገ ምንም ይምጣ ብለው እንዘጭ አድርገው ተናግረው ጠጠር አንስተው አስታውሳለሁ። አሸዋ ከበረሃው ላይ አንስተው ይሄ ምንድነው አሉት። ፊት የተቀመጠው ወታደር ልዩ ደንግጦ ጠጠር ነው አይቶ ጠጠር አይደለም ድንጋይ ነው። ማን ነው ይሄ ምንድነው አለ። ድንጋይ ነው። ድንጋይ አይደለም ይሄ ደም ነው። የስንት ወታደሮች የስንት አባቶቻችን ወንድሞቻችን ደም የፈሰሰበት ነው። እኛ ደማችንን ያፈሰስነው ለኢትዮጵያ ነው። ኢትዮጵያን የሚመራው ደግሞ መንግስቱ ኃይለማርያም ነው። ከመንግስቱ ኃይለማርያም ጋር ወደፊት አሉ እሳት ሰዓት ነው። የዛን ጊዜ ግን ሳይከሽፍ ቢቀር ኖሮ አንገቱን ነበር የሚባለው ሻምበል ፈቄዶዮ እጅግ በጣም እኔ በአይኔ ያየሁ ጀግና ነህና እወድሃለሁ ጋሼ። ይህንን ለማለት ነው። እና ኤኒዌይስ መፈንቅለ መንግስቱም ከሸፈ። እኛም ተነስተን አስመራ ከተማ ውስጥ ወተን ጭፈራችንን አቀለጥ ነው። ከዛ በኋላ ደግሞ ቀጠለ ማለት ነው። እንግዲህ 1981 ነው ይሄ 1983 ከሁለት ዓመት በኋላ መሆኑ ነው። ከብዙ ቆይታ በኋላ እንግዲህ ስለ አስመራ ከተማ እንግዲህ ምን ነገራቸዋለሁ። አስመራ እጅግ በጣም ውብ ከተማ ነች። በወር አንዴ እንኳን